እኔ ኦሮሞ ነኝ ነው ምን ነው ሱዳን ሙሴ ነኝ አላልክ ነበር አሉቦቦ ባህር ከፍዬ አሻግራለሁ በረሃ ላይ አላርገኝ ትሄድ ብልሹ ሆነው መጠገን የሚፈልጉ እንዴ ከቻላችሁ አትፍጠሩልን ካልሆነ እኛን የስርዓት ሸቀጥ ማራገፊያ አታድርጉን። አንዴ ቆም በሉ። የማዕከላዊ ኢትዮጵያ ክልል በገዛ አንደበቱ ያለ ፍርድ ቤት ሰዎችን እረሽኛለሁ ብሎ በይፋ አመነ። ይሄ መግለጫ ሳይሆን ፍትህ በይፋ ሙታለች የሚል ማስታወቂያ ነው። ኢትዮጵያ ውስጥ ያለው የሞት መልአክ የስራ ጫና ሊገለው ነው። እያንዳንዱ ቤት እየገባ ያለው የሞት መልአክ እንደ ቆጣሪ አንባቢ የሁሉንም ቤት እያንኳኳል። ከወጣቱ ይልቅ ለሞት መልአክ የስራ ዕድል የፈጠረችው ሀገር ጦርነቶችን በማጧጧፍ ወጣቱን እንደ ጧፍ እያነደደች ሟች እያመረተች ነው። ያለ ጊዜያቸው የሚጠሩ ወጣቶችን በማመላለስ ስራ የበዛበት የሞት መልአክ ዋናው ቢሮ ሰማይ ላይ ቢሆንም መጋዘኑ ግን ኢትዮጵያ ውስጥ ነው። ይህም በመሆኑ አብዛኛው የኢትዮጵያ ሕዝብ እቁብ ትቶ እድር እየጀመረ ነው። የጉና አበዛዝ አይታችሁታል ጎበዝ? እዚህ ሰፈር የእንትን ዓለም አቀፍ ሕግ አህጉር አቀፍ ሕግ የእንትን ሰብአዊ ዲሞክራሲያዊ ምናምን የሚለውን አይተ አንድ ጠብ የሚል ነገር ስታጣ ቆይ እነዚህ ሰዎች ሳነቡ ነበር እንደሚፈርሙት ነው ወይስ አበል አደረጉት ዝም ብለው እየተፈረሙ ተቀብለው የሚመጡ? እውነት እንዴ የጋራ የሆነ ስርዓት እንዴት ታጣለ? ሻምበል ከሌላው ጊዜ ገረመኝ በዚህ ምክንያት ነው። እንዴት ዛሬ የጋራ ጉዳይ የሆነ ሐሳብ አነሳ በሚል ሀገር ከፈረሰችና ሀገር የለችም በቃ አንተ you have no way እንትን ብሎ ሂድ ቢሉ የት ነው ማጋን ማን ነው ዛ ሆላንድ የክብር ዜግነት ሰጥቶኛል እዛ ሄጄ በክብር ዜግነት what still black በቃ ጥቁር እኮ ነክ በቃ አንድ ጊዜ ኮኛ ጋር ሚስተር ሄንግሎስ ማለት የደረስነው ሰው ነው ባለ አሁን እዚህ ከተሰደቃል እንደዛ እንዳይሆን በቃ ሁላችንም አትሊስት ሰዎች አንዳንድ ጊዜ ምንድነው መሰለክ ሀገር የፈረሰው በእንደዚህ አይነት ነው። ያውን ያለፉት ሀገራቶች መቼስ አሁን በዝም ዝርዝር የተቀመጡ ሀገሮች በቃ ከኛ የበላለጠ በኢኮኖሚያቸው ስንት የደረሱ ኢትዮጵያ እኮ ሰራተኞቻችን በአብዛኛው ወዴት ነው የሚሄዱት? ወደ እንትን ሲሪያ ሶሪያ የሄደ እኮ ሰራተኛ ቤስት ነው አይደል? ያኔ አሁን ተረተረት ነው ሶሪያ አሁን እዚህ ለምላል ሊቢያ እኮ መሪያቸው ቁጭ ብሎ ቤታቸው ደሞዝ የሚከፍል ሀገር ነው። እዚች ያጠገባችን የመን አፍጋኒስታን እነዚህ ሁሉ ሀገር ተረተረት ሆነው ቀርተዋል። ስለዚህ ከነሱ ውድቀት መማር አለብን። አናሹፍ ነው በቃ ምን አሁን ለምን መሰለክ አሁን የሰላም ስራ የሚሰራ ሯጭ ሰላም ነው ስራው ፍቅር ነው ስራው ከዛ ደግሞ አልፎ በሽምግልና እንትን ሰላም ስራ የሚሰራ ሰው ግን ገቢዎች ከተጀመረ ጀምሮ ኢትዮጵያ ውስጥ ብዙ ሰው ንግዱን ጥሎ ወጣ ሰው አለ። እንደዛውም ህይወቱ የጠፋ ሰው አለ። የሞቱ ምክንያት ምንድነው ብትል አብዛኛው ሰው እኔ ድሮ ክራይ ቤት ያከራይ ጭቅጭቅ ነበር ሰዎችን እድሜያቸውን ያሳጥራል ብሎ የሚወራው። እኔ ገቢዎች ነው ስራ ላይ ያለ ሰው እድሜው ያጠረው በገቢዎች ህጋዊ የሆኑ ሰዎች ሰላም የላቸውም። ህገወጥ የሚዝናናበት ሀገር እንደሆነ ታውቃለህ። ለገቢዎች ሚኒስቴር ብዬ አንድ ቪዲዮ አጋርቼ ነበር። በዚህ ቪዲዮም ኮሜንት ውስጥ በጣም ያልጠበቅኳቸው አይነት ኮሜንቶችን ማንበብ ችያለሁ። አብዛኛው በሚባል ደረጃ ማለት ነው። እኔም የንግዱ ማህበረሰብ በዚህ ደረጃ የተማረረ አልመሰለኝም ነበር። ምናልባት ቪዲዮውን ማየት የምትፈልጉ አካውንቴ ውስጥ ገብታችሁ ለገቢዎች ሚኒስቴር ብዬ የሰራሁት ቪዲዮ አለ። እሱን ቪዲዮ ይዩና ኮሜንቶችን አንብቡልኝ። ህዝቡ በዚህ ደረጃ በተለይ ደግሞ የንግዱ ማህበረሰብ በዚህ ደረጃ የተማረረ አልመሰለኝም ነበር። ከዛም በኋላ ግን በውስጥ መስመር አንድ ቪዲዮ ተላከልኝ። ይሄ ቪዲዮ እንደምትመለከቱት
መርካቶ አካባቢ የተቀረጸ ቪዲዮ ነው ያሉኝ። እዛ አካባቢ የሚነግዱ ነጋዴዎች ከሚያገኙት ገቢ በላይ በብዙ እጥፍ ግብር ስለመጣባቸው ወይም ደግሞ ግብር ስለተተመነባቸው ያንን በመቃወም ቅሬታቸውን እያሰሙ የሚያሳይ ቪዲዮ ነው። ብዙ ጊዜ እንደዚህ አይነት ነገሮችን የሚመለከተው አካል ይመልከታቸው፣ መንግስት እዚህ ላይ እጁን ጣልቃ ያስገባ እያልኩ ስናገር መንግስት የለም ማንን ነው መንግስት የምትለው ምናምን ለምትሉኝ ሰዎች ሀገሪቷ መንግስት አላት። ሀገሪቷ እየተዳደረች ያለችው በመንግስት ነው። በስነ ስርዓት ህዝቡን እየመራ ነው፣ በስነ ስርዓት ህዝቡን እየመራ አይደለም የሚለው የራሱ ጥያቄ ነው። ግን ሁሉም ሰው ከዳር ቁጭ ብሎ እያየ ነገሮች ይስተካከላሉ ብሎ ማሰብም ሞኝነት ነው። በተቻለ መጠን ቅሬታን ማሰማት፣ በተቻለ መጠን ወደሚመለከተው አካል ብሎ መጮህ አስፈላጊ ነው። ስለዚህ በእንደዚህ አይነት ጉዳዮችም ጉዳዩ የሚመለከተው የመንግስት አካል ጣልቃ ገብቶ ነገሮችን ለማስተካከል ይሞክር ብለን ነው አሁንም ጥሪ የምናቀርበው። ምክንያቱም እንደነዚህ አይነት ትንንሽ አመጾች ናቸው ወደፊት ፖፑላር አፕራይዚንግ የሚሆኑት ወይም ደግሞ ህዝባዊ እምቢተኝነትንና ህዝባዊ አመጽን የሚወልዱት ትንንሽ ምሬቶችና ትንንሽ ቅሬታዎች ናቸው። ስለዚህ እነዚህን ተከታትሎ ተገቢውን የእርምት እርምጃ ወስዶ አካሄዱን አስተካክሎ መንግስት ለጉዳዩ መፍትሄ እስካልሰጠ ድረስ ችግሮቹ እየሰፉ ይሄዳሉ። ስለዚህ ጥያቄዎች ሲነሱ ከተማም ይሁን ገጠርም ይሁን ጥያቄዎችን አድምጦ በትክክል መፍትሄ መስጠት እስካልተቻለ ድረስ ጉዳዮቹ እየከፉና እየሰፉ በመሄድ ህዝባዊ እምቢተኝነት አመጽ ሊወልዱ ስለሚችሉ ጉዳዮችን በህንጭጩ የመቅጨት ለጉዳዮቹ ተገቢ የእርምት እርምጃ የመውሰድ ልምድ ማዳበር አለበት እያልን ነው መንግስትን። ስለዚህ የሚመለከተው አካል እንደዚህ አይነት ችግሮች ስለመጡ የንግዱ ማህበረሰብ ስለተማረረ በሚቀጥሉት 1፣ 2 ወይም 3 ዓመታት ትንንሽ ቢዝነሶች በአጠቃላይ ሊዘጉ ስለሚችሉ ትንንሽ ቢዝነሶች ደግሞ ለሀገርም እንደ ሀገር ትልቅ ጠቀሜታና ፋይዳ ስላላቸው እነዚህም ቢዝነሶችና ቢዝነስ ኦውነርስ በማማረርና ተገቢ ያልሆነ ግብር በመጣል ከቢዝነሱ እንዲወጡ ባይደረግ ባይማረሩ ቢቻል የግብር ቅነሳ ቢደረግ የሚል የመፍትሄ ሐሳብ ማቅረብ እንፈልጋለን። ስለዚህ ጉዳዩ የሚመለከተው የመንግስት አካል ተገቢውን የእርምት እርምጃ መውሰድ አለበት የሚል ጥሪ ለማቅረብ ነው ይህን ቪዲዮ የሰራሁት። ይመቻችሁ። መልካም ቀን። እኔ የምላችሁ ኢትዮ ቴሌኮም ድርጅት ነው ወይስ ህጋዊ የኪስ አውላቂ? 215 ቢሊዮን ብር አተረፍነ ብለው ሲፎክሩ አያፍሩም። ዳታ ትገዛለህ፣ ሳይከፍት ያልቃል። 994 ላይ ብትደውል ሙዚቃ እንጂ መልስ የለም። ዋይፋይ ሲበላሽ ለማስተካከል ሳምንታት ትጠብቃለህ። ቴሌብር ደግሞ ሲመጣ ሲስተም ዳውን፣ መብራት ልትከፍል ስትል ሲስተም ዳውን። ኔትወርኩ 2G ዋጋው ግን 5G። አገልግሎቱ ዜሮ ሆኖ ቢሊዮን ማጋበስ ትርፍ ነው ወይስ ዘረፋ? ጥሪ መሃል ይቋረጣል። ብር እያለ ያለው ቀሪ ሂሳብ ይላል። ድምጽ አይሰማ ግን ሂሳብ መቁጠሩን ያቆም። ሳፋሪኮም ባይመጣ ኑሮማ ምናልባት ለምንተነፍሰው ኦክሲጅንም ጥቅል ሊሸጡልን ነበር። አሁን እውነቱን እንነጋገር። እናንተን በብዛት የዘረፋችሁ የትኛው ነው? ዳታችሁ ወይስ ቴሌብራችሁ? የደረሰባችሁን ግፍ ኮሜንት ላይ ጻፉ። ክልል በገዛ አንደበቱ ያለ ፍርድ ቤት ሰዎችን እረሽኛለሁ ብሎ በይፋ አመነ። ይሄ መግለጫ ሳይሆን ፍትህ በይፋ ሙታለች የሚል ማስታወቂያ ነው። ተመስገን ይታገሱና ግዘው ከህዝብ አውቶቡስ ላይ ተጎትተው ወርደው ተረሸኑ። ክልሉ ሽፍታ ናቸው ይላል። እስቲ በሎጂክ አስቡ። የትኛው ሽፍታ ነው የጦር ሜዳውን ትቶ በተራ የህዝብ መኪና ውስጥ ተሳፍሮ የሚሄደው? ወይስ መግደል ስለፈለጋችሁ ሽፍታ የሚል ስም ሰጣችሁ? ህገ መንግስቱ በአንቀጽ 15 እና 20 ላይ ማንኛውም ሰው ያለ ፍርድ ቤት ውሳኔ ህይወቱን አያጣም ይላል። ዛሬ ለዜጎች ያልሆነ ህግ ነገ ለእናንተም አይሆንም። የህግ የበላይነት ሲፈርስ መጀመሪያ የሚበላው አስከባሪውን። የጥፋት እሳት ጎረቤት ቤት ሲነድ ዝም ካልክ መጨረሻው ያንተ ቤት ነው። ይህ ዝምታ ሀገር ያፈርሳል ወይስ ያድናል? እስኪ እናንተን ሐሳብ ኮሜንት ላይ ያስቀምጡልኝ። ሊቀየር ነው አሉ ይሄ ህገ መንግስቱ ይለወጣል አሉ ከስር መሰረቱ። መልካም ሆኖ ሳለ በአዲስ ሐሳብ መምጣት ሀገር ግን ታማለች መሽተዋት ትኩሳት። አንደኛው ሲለማ አንዱ ሲሆን እሳት። ህጉ ቢቀያየር ሰላሙ ካልመጣ አዲስ መመሪያ እንጂ ለውጥ እንደው አይመጣ። ቀለም ቢቀይሩ በወርቅም ቢታ
ሲታተም ያኔም ብሔር እንጂ ሰው አላካተተም። ለውጥ ከተፈለገ በመላ ሀገሩ ሕጉን ብቻ አይደለም መንግስትን ቀይሩ፣ ሕጉን ብቻ አይደለም መንግስትን ቀይሩ። ዋናው ነገረኛ ሁቤ አለ ከወንበሩ። እስቲ አውርዱትና ወይ ቁም ነገር ስሩ። ስንቱ አለ ሲቀነስ በዘሩ ሁቤ ሆይ አለን አለን። አመሰግናለሁ። የአየር ዘገባዬን በዚሁ ጨርሻለሁ። የአየር ዘገባዬን በዚሁ ጨርሻለሁ። ዜና የእስካሁኑን ይመስል ነበረ። ምናለ ያረጋል ቡቹ ኮሚክስ የሚለውን የዩቲዩብ ገጽ በጣም አሪፍ። ከተማችን አዲስ አበባ የኦሮሚያ ክልል መንግስት መቀመጫ እንድትሆን የምክክር ኮሚሽናችን ስምምነት ላይ ደርሷል። እንግዲህ ከሐምሌ 8 ጀምሮ ኢትዮጵያ እየመከረች ነውና 4000 አባላት ያሉት እንግዲህ በ8 አጀንዳዎች ላይ ክርክር እየተደረገ ነበር። ከሰሞኑ አጨቃጫቂ የነበረው ጉዳይ ደግሞ በአዲስ አበባና የድሬዳዋ ከተሞች ጉዳይ ነበር እና ዛሬ በከተማችን በአዲስ አበባ ዙሪያ ስምምነት ላይ ተደርሷል። 500 አባላት ያሉት የምክክር ኮሚሽኑ አባላት ዛሬ ምን ላይ ተስማምቷል? በሁለት ጎራ ተከፍለው እየተከራከሩ ነበር። መጀመሪያ አዲስ አበባ ራሷን የቻለች አሁን እንዳለችው የፌደራል መንግስቱ መቀመጫና ራሷን የቻለች ከተማ እንድትሆን፣ አንደኛው ደግሞ ጎራ ምን ብሎ ሲከራከር ነበረ? የኦሮሚያ ክልል ሆና እንድትመደብና የኦሮሚያ ክልል መንግስትም መቀመጫ እንድትሆን ተመድቦ ነበር እና ዛሬ ምን ላይ ይስማሙላቸዋል? አዲስ አበባ የፌደራል መንግስት መቀመጫ እንዲሁም የኦሮሚያ ክልል መንግስት መቀመጫ እና ራሷን የቻለች አሁን እንዳለችው ራሷን የቻለች ከተማ እንድትሆን ማለት ነው ተስማምተውላቸዋል ማለት ነው። የኦሮሚያ ክልል አካል ግን አትሆንም ማለት ነው። ለማንኛውም ፎሎና ላይክ ማድረጋችሁን እንዳትረሱ። እናንተ 60 ሺህ ሊገባ ነው። ቶሎ ፎሎ አድርጉ። ሀገሬ ወጣቶች የበረታ መልእክት አለኝ። እድሜያቸውና ተስፋቸውን በጨረሱ አካላት ያልተነካ እድሜያችሁንና ተስፋችሁን አትገብሩ። በራቸውን በራሳቸው ላይ በዘጉ ሐሳባቸውን መለወጥ ባልቻሉ አካላት ትልምና ዕቅድ ተጠልፋችሁ አትውደቁ። ያንተ እጅ ዛሬ በተራራ ላይ ጠመንጃ ከሚይዘው በላይ ለኢትዮጵያ ለሀገርህ ስታስብ፣ ስታለማ፣ በሐሳብ ሜዳ ላይ ስትሞግት የምታመጣ ውጤት ይበልጣል። እርጅናና እድሜ ሽበት ያለፈ አንዳች ተሞክሮና ጸጸት ያልሰጣቸው ተራልከኝነታቸውና ያልተገራ ስብዕናቸውን በአንተ ዕድሜ ላይ መኖር የፈለጉ አካላቶች የሚያስታጥቁህን የክፋትና የዘረኝነት ጸበል ከመጠመቅና ከመታጠቅ ልትቆጠብ ይገባል። አንተ ተስፋ አለህ። ብትነሳ የምታደርገው፣ ብትመሰርተው የምታጸናው ቤተሰብ፣ ብትመራው በልዕልና ከፍ የምታደርጋት ሀገር አለች። እናትህ ያንተን ተስፋ ትጠብቃለች። ሀገር ኢትዮጵያ ደግሞ እንደ ዜግነት ኃላፊነትህን ተወጥተህ የተስፋ ሀገርን ለትውልድ እንድታስረክብ ያደራ ትውልድ አድርጋ በዚህ ሰዓት ትጠብቅሃለች። ፍላጎታቸውንና እምነታቸውን ከየት እንደመጣና በምን አይነት መንገድ እንደሚሰራ ለማናቃቸው ሰዎች እጅዮን እሳት ከመጨበጥ ደረታችን ለጥይት እየሰጠን ደማችን ከማፍሰስ አሁን ልቦናችን ልንመልስ ይገባል። አንተ ተስፋህንና ህልምህን በተራሮች ላይ በመሰዋት ተራ ከወንድሞች ጋር በምታደርገው ግብግብ የምታተርፈው አንዳች ቅንጣት ትርፍ የለም። በጀግንነትና በታሪክ መካከል ውስጥ ላይ ታላቅ ጀብድ እንደምሰራ ተደርጎ ወደ ልቦና የገባው ስሜት ከርካሪ ሐሳቦችና ትርክቶች ጭምር እርግጠኛ ሆኜ እነግርሃለሁ፣ ነገ ይረሳሃል፣ ነገ ያስታውሳል። የሚልኩን ለምን በላቸው፣ በሐሳብ ሞግታቸው። ሐሳብህ ከሐሳብ አልፎ ከሳት ፊት ለፊት የሚያቆምህ ከሆነ ኢትዮጵያም አንተም ሀገርህም የምትታገልለት ህዝብም የሚገነባው ባንተ ደም ሳይሆን ባንተ መኖር ውስጥ ላይ በሚወጡ ሐሳቦችና የራእይ መንገድ ነው። ራእይ የሌለው ትውልድ መረን ነው እንደሚል ታላቁ መጽሐፍ ራሳችንን በራእይ እናያዝ፣ ሀገራችንን ራዕዋን እናስብ፣ እንደ አፍሪካ እናስብ፣ እንደ ዓለም እናስብ። ሐሳባችን በሙሉ ትኩረታችን ራሳችን ቀይረን ሌሎችን ስለመቀየር ይሁን። ወንድምህ ላንተ ብርታትህና
ጥንካሬ ነው። ፖለቲካ ማለት ሴራ ነው፣ ፖለቲካ ማለት ተንኮል ነው ብሎ ያመኑ ቀን ሌት በዘመናቸው በሙሉ ተንኮልን ጽፈው ተንኮልን ተግብረው በሚያድሩ አካላት ሴራ እንዳትጠለፍ ራስህን ጠብቅ። የተዘራው የክፋት ዘር የሚበቅልብህ ክፉ መሬት እንዳትሆን ልብህን ጠብቅ። በሕይወትህ የተፈጠርክበት ዓላማ አለ፣ የምትጸናላት ሀገር አለች። የሐሳብ ልዩነት፣ የአተያይ ልዩነት ችግሮች በገጠሙ ጊዜ የሚፈታው ችግርን በመሰለ ችግር ተፈቶ አያውቅም። እውነተኛ ችግር የሚፈታው ችግሩን ያልመሰለ ስብዕና በመገንባት በሌላ ሰው ላይ ያማረርከውን ያልደገፍከውንና ነቀፌታን ያሳየውን ሐሳብ ያንተም ስብዕና እንዳይሆን በማድረግ እንጂ ተመሳሳይ የይምጣ አመለካከቶችን በማዳበር አእምሮህንና ስብዕናህን ከመቅበር ባለፈ የምታሸንፈው ትውልድ የምታጸናው ታሪክ በከፍታ ላይ ፊንፊኔ የኦሮሞ ናት የኦሮሞ አይደለችም። አንድን ሰው እንዴት ሄደ እምብርትህ ያንተ አይደለም ትለዋለህ? እኔስ ላወራ የመጣሁት ምንድን ነው፣ ስለ ፊንፊኔ ጉዳይ የማይመለከታችሁ ሌላ ቦታ ሆናችሁ የፊንፊኔ ልጅ ወይም የአዲስ አበባን ልጅ ለማነቃቃት ትፈልጋላችሁ ማለት ነው። የአዲስ አበባ ልጅ ከተማውን አይጠላም፣ እድገቷንም አይጠላም። ኩዬ ግባ ተባለ ገባ። የራሱን ሙድ ፈጥሮ እዛ ሌላ ነገር እየፈጠረ ነው። ሁሌ አዲስ አበባ ልጅ በሄደበት ቦታ ድምቀት አለ፣ ክፋት የለውም፣ ምንም ነገር አያውቅም። እኔ እዚሁ ነው መሀል ከተማ ነው ተወልጄ ያደግኩት። በትክክል አብሬ የተማርኩት ምን ጓደኞቼ ሁሉም ብሔር ብሔረሰቦች ናቸው። እና አንዳንድ ጊዜ እዛው ናችሁ የአዲስ አበባ ልጅ ተነስ ዘንድሮ ጉድፈላ ምናምን እያላችሁ አታነቃቁ። ገባችሁ? ወጣቱ ምንም እኛ ፊንፊኔ ምን አዲስ አበባ አውርተን አናቅ ምናምን አናቅ፣ ዝም ብለን ነው የአዲስ አበባ ልጅ ሙዱን ነው በቃ ላይክ ዱርዬውም የምትለው የትኛውም በቃ የራሱን ላይፍ ነው የሚያራምደው። ገባችሁ? ምንም ሌላ ነገር ውስጥ አትንከሩት። ገባችሁ? ማይሆን ነገር እንትን አትበሉ። ደባሪው ጊዜ መቼ ነው? ላይክ የአዲስ አበባ እኔ ኦሮሞ ነኝ፣ ከዛ አንተ ሌላ ብሔር ነህ ውጣ የተባልክ ጊዜ ያ ጥፋት ነው። እኔም አልቀበልም። ምክንያቱም ሁሉም ሰው ተዋልዷል። አሁን እዚህ ጋራ ያ ነገር አፕን ያደርጋል እያልኩ አይደለም። እንደዛ ቢሆን ጥፋት ነው። በእኔ ከተማ ነው ውጣ ምናምን አትልም። ሰውን ማንም ነው እየኖረባት ያለው ኦሮሚያ። ሁሉንም ነው የምትቀበለው። ሁሉንም አክባሪ ነች። ሲር ነገዳ ያልወለደውን ልጅ እንኳን ልጄ ብሎ የሚያሳድግ ማህበረሰብ ነው እና የተዋለዱ አሉ። ገባችሁ? እንደዚህ አይነት ነገር ላይ ብዙ ጊዜ ልብ ማንለው ከአራት ከአምስት ብሔር የተዋለዱ አሉ። ብዙ የት እንዲረግጡ ነው የምትፈልጉት? ስለነሱ አስቡ። ደግሞ እኮ አንድ ሁለት አይደለም የምላችሁ፣ ብዙ ግን ቦታ ሰጣችሁ አታውቁ። ብዙ 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 እና አንዳንድ ጊዜ ምንም ያላለ ህብረተሰብ ከተማዋ ኦሮሚያ ውስጥ የኦሮሚያ መሬት ላይ ነች። ፊንፊኔ አዲስ አበባ ስላለ እንትን አትበሉ። ዋናው እንስራ፣ እንኑር በሰላም በቃ ሰላም ብቻ ነው የምንፈልገው። ስለ ቴክኖሎጂ፣ ስለ ኤአይ፣ ስለምን ስለፈለከው፣ ስለ ኔቸር፣ ስለምናምን በቃ ይሄ ሁላ የሚሰራው ታዲያ ለማን ነው? ህዝቡ እንዲዝናናበት ፓርኩ ምኑ ከተማዋ የምታምረው ለህዝቦቹ አይደል እንዴ? ስለዚህ ተስማምተን እንኑርባት እንጂ ሌላ ነገር አያስፈልግም ማለት ነው። ገባችሁ? እኛ ተስማምተን ስንኖር ነው ሌላውን ማስማማት የምንችለውና ከተማ ላይ ደግሞ የነቃ ብሔረሰብ ነው ያለው። ሁሉም የነቃ ሰው ነው ያለው። ከተማዋ ስታድግ ምን ስትል ደስ ይለዋል። ለዛ ፈታ ብለን እንኖርባታለን ምናምን። ኦሮሞ ክልሌ ነው ብሎ ቢጠይቅ ጥፋት አላጠፋም። አፋን ኦሮሞ ላውራ ቢል አውራ ብትባል ቋንቋ መልመድ ጥሩ ነው። ብዙ ኦሮሞ አማርኛ ልምድ የለ እንዴ? ሌላውስ ኦሮምኛ ቢለምድ ምን ችግር አለው? ዋናው መጠላላት፣ አንተ ከዚህ ሂድ አንተ ከዚህ ምናኔ የሚያስጠላ ይሁን ብዝም ብዝ የሆነ ቆሻሻ ጦስ ሲመጣ ነው እንጂ የሚደብረው ይሄ ጥፋት አይደለም። እና ደግሞ ለዚህ አሪፍ ዘፈን እየሰራውላችሁ ነው። ፊንፊኔ አዲስ አበባ ሸገር አዱገነት ከተማችን ሸገር አዱገነት ከተማችን ልጆቿና ህዝቦቿ እንብላን ጠጣ ይሉ ለብቻችን እንደግም አይሉ ለብቻችን ትልቅ ነው ታሪክ ስሟ እርስ በርስ አግባብታ ያኖረችን እርስ በርስ